እንግዲህ ቤተሰብ ብሩኬ እስከዛሬ ሃይሚን ሲንከባከባት ነበረ ታውቃላችሁ። ሃይሚም ዛሬ የመልስ ምቱን ሰጥታለች። እችን ሰሞን ሃይሚን ለማስደሰት ጥረት ሲያደርግ እንደነበረ ታውቃላችሁ። ሃይሚም በተቻላት አቅም በውስጧ ያለውን ማዘንና ኩርፊያ ወደ ጎን አድርጋው በተቻላት አቅም ለብሩኬ ፈገግታዋንና ደስታዋን ለማሳየት እየሞከረች ነው። ይሄ በጣም ደስ የሚል ነገር ነው። ምክንያቱም በሃይሚና በብሩኬ መሀል ላለው ግንኙነት ትልቅ ተስፋና ትልቅ ጥንካሬን የሚሰጠው ነገር ስለሆነ ማለት እኔ ላይ ውስጥ ለቅሬታ ስለነበረ እሱ ነበር እኔን ለማስደሰት የሚጠራው እንጂ እኔ የራሴን ቀበላለሁ ክላስ ይገባለሁ ተኛለሁ እንደዛ ነበርና ብሩኬ እኔን ለማስደሰት ብዙ ነገሮችን እያደረገ ነበረ፣ ግን እኔ በምላሹ ምንም ማድረግ አልቻልኩም ነበረ እስከዛሬ። ይሄ የሆነበት ምክንያት ደግሞ በውስጤ እኔ ትንሽ ኩርፊያ ነገር ስላለ ነው። ዛሬ ልክ ሰው እፈልጋለሁ። ከብሩኬ ጋር ደስተኛ ጊዜ ለማሳለፍ ወስኛለሁ። በዚህ ልክ ክፉ መሆን አልፈልግም። ያው በመሀላችን ብዙ ነገሮች የተፈጠሩ ነገሮች ሊኖሩ ሃይሚም በተቻላት አቅም ብሩኬን ለማስደሰት ጥረት ለማድረግ እንደምትፈልግና እስከዛሬ ብሩኬ እሷን ለማስደሰት ደፋ ቀና ሲል ያለውን ነገር በሙሉ ዝም ማለቱን እና መጨከኑን ስላልቻለች ዛሬ ብሩኬን ለመጋበዝ መወሰኗ ትልቅ ነገር ነው ብዬ ነው እማስበው በራሴ ቤተሰብ። ምክንያቱም በመሀላቸው ብዙ ነገሮች ብዙ መጥፎ ጊዜዎች አልፈው ሊሆን ይችላል፣ ግን ይህን ነገር ሃይሚም ችላ ብላ የብሩኬን ደስተኛ ለመሆን ጥረት ተረድታ እሷም ብሩኬን ለማስደሰት ጥረት ለማድረግ እንደወሰነች በቪዲዮ ላይ አይተናል። ይሄ በጣም ደስ የሚል ነገር ነው። ምክንያቱም በመሀላቸው ያለው ግንኙነት በጣም እንዲጠነክር ስለሚረዳቸው ማለት ነው። ያረሳቸው ነገሮች አሉ። እናንተ ልትረሱ ትችላላችሁ። እናንተ ብዙ ነገሮችን ልትረሱ ትችላላችሁ። ብሩኬም ብዙ ነገሮችን ሊዘነጋ ሊረሳ ይችላል። እኔ ግን በውስጤ ብዙ ያረሳዋቸው በጣም ብዙ ነገሮች አሉ። እነዛን ነገር ለመርሳት በጣም ጊዜ ያስፈልገኛል። እንዲህ በቀላሉ እስካሁን ድረስ ከውስጤ አልጠፉም። ምክንያቱም ሃይሚ ነገሮች ምን ያህል እንደከበዱባት ካሁን በፊት አይተናል አይደለም። ይህንን ነገር ደግሞ በቀላሉ መርሳት እንዳልቻለችና በውስጧ እንዳለ ተናግራለች። ቤተሰብ የሃይሚ ልብ ውስጥ ሀዘንና ድባቴ ከሃይሚ ልብ ውስጥ ሊያጠፋው የሚችለው ብቸኛው ሰው ብሩኬ ነው ማለት ነው። ስለዚህ ብሩኬ ብዙ የቤት ስራ አለብህ ብዬ አምናለሁ። ምክንያቱም ቀላል አይሆንልህም። ሃይሚ እስከዛሬ በውስጧ የያዘችው ነገር ስላለ ይህንን መጥፎ ነገር መጥፎ ስሜቷን ከውስጧ ልታጠፋላት ይገባል ባይ ነኝ። ለነገስ ምን ዋስትና እያልኩኝ እያሰብኩኝ እሱን እየጎዳሁት ነበረ። ካለፉት ነገሮች አንጻር ለኔስ ምን ዋስትና ሊሆንኝ ይችላል? እንደዚህ እንዴት ልንቀጥል እንችላለን የሚለው ነገር ክፉ አድርጎኛል። ስለዚህ ብሩኬን እስከዛሬ ምንም ያህል ትሪት አላደረኩት። ብሩኬ ከቡታጅራ ከመጣ ጀምሮ እሱ ነበረ ትሪት ሲያደርገኝ የነበረው። ስለዚህ ክፉ መሆን አልፈለኩም ብላለች። ክፉ መሆን አለብሽ ብዬ አላምንም እኔም። ምክንያቱም የምትወጁ ሰው ስለሆነ ብሩኬ፣ እሱም በአንቺ ተስፋ የማይቆርጥ ወንድ ስለሆነ አንቺም ስለምትወጁ ስለምትዋደዱ ለፍቅራችሁ ስትሉ በውስጥሽ ያለውን ክፋትና በውስጥሽ ያለውን ሀዘን ለመርሳት ብትሞክሪና ከብሩኬ ጋር ያለሽን ነገር ልክ እንደ ድሮ ልክ እንደ መጀመሪያችሁ ደስተኛ ለመሆን ጥረት ብታደርጉ ባይ ነኝ። ምክንያቱም ያ ነው ሁላችንንም ደስተኛ ሊያደርገን የሚችለው። ተመልካቾቻችሁም ደስተኛ ሊሆኑ የሚችሉት እናንተ ከውስጣችሁ ንጹህ ሆኖ በውስጣችሁ ምንም ነገር ሳታስቡ ሀዘን በውስጣችሁ ሳይኖር ሁለታችሁም ንጹህ ልብ ይዛችሁ አንድ ላይ ስትሆኑ ነው ሁሉም ሰው ደስተኛ የሚሆነው ማለት ነው። እናንተም ደስተኛ የምትሆኑት። ስለዚህ ውስጣችሁ ያለውን ነገር በሙሉ አንጹና ደስተኛ ለመሆን ብትሞክሩ የተሻለ ነው ብዬ አምናለሁ። ሃይሚ የተናገረችው ነገር በጣም እኔ ልቤን ሰብሮኛል በዛሬው ቪዲዮ ላይ። ምክንያቱም እስከዛሬ ብሩኬ በሄደበት ቦታ ሁሉ ሃይሚ አብራዋለች። ሃይሚ በሄደችበት ቦታ ሁሉ ብሩኬ አብሯት አለ። ምክንያቱም እነሱ የማይነጣጠሉ ጥንዶች ስለሆኑ ማለት ነው። ስለዚህ እስከዛሬ ያለው ነገር በሙሉ ጥሩ ጊዜ አሳልፈናል። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ካሁን በኋላ ግን ብሩኬ በሄደበት እኔ ተከትየው ሊሄድ አልችልም፣ ዱባይም ቢሆን አብሬው ሊሄድ አልችልም እያለች ነው ሃይሚ። ልክ እንደ ድሮ ነገሮችን ለማድረግ በአሁኑ ሰዓት ይከብደኛል። ብዙ ነገሮችን አሳልፍ ያለው ነገሮች በጣም ከብደውኛል። በውስጤ በቃ ሀዘን ውስጥ ስላለሁኝ ያንን ሀዘን ደግሞ እንዲህ በቀላሉ ልረሳው አልችልም። እኔና ብሩኬ ልክ እንደ መጀመሪያው ልክ እንደ በፊቱ አንድ ላይ የምንሆንበት ነገር አብቅቷል እያለች ነው። በዛሬ ቪዲዮ ላይ እንደዚህ ትያለሽ ብዬ አልገመትኩም፣ አልጠበቅኩም እውነት ለመናገር ማለት ነው። ብሩኬም እንደዚህ ትያለሽ ብሎ የሚጠብቅ አይመስለኝም። ምክንያቱም ሃይሚ ነገሮችን አንቺ ለስለስ አድርጊ እያለን እኛም
እኛም ዩቲዩበሮች በጣም ስንለፈልፍ ነበር። በጣም ላንቺ በምክርም መልክ ስንነግርሽ ነበረ። ቪዲዮም እየሰራን ነው። አንቺ ግን ይህንን ነገር እኛ የምናወራውን ነገር ከግምት ውስጥ ብታስገቢና ብዙዎች የሚመክሩሽን ምክሮች ከግምት ውስጥ አስገብተሽ የሚጠቅምሽን ነገር ብቻ ከውስጡ ወስደሽ ለራስሽ የሚሆነውን ነገር ብታደርጊ ጥሩ ነበረ። እንደዚህ በዛሬው ቪዲዮ ላይ እንዳየነው ከብሩኬ ጋር ብሩኬ በሄደበት ሁሉ እኔ ካሁን በኋላ አብሬው አልሆንም ያልሽው ነገር በጣም ልብ ሰባሪ ንግግር ነው የተናገርሽው፣ እውነት ለመናገር ማለት ነው። ምክንያቱም ይሄ ምንም ሊያስደስተን አይችልም፣ የማይሆን ነገር ስለሆነ ማለት ነው። አንቺ ያለ ብሩኬ ያለ አንቺ የትም ብትሄዱ አታምሩም ለብቻችሁ ማለት ነው። ስለዚህ አንድ ላይ ስትሆኑ ነው ደስ የምትሉት። ብዙዎችም የሚወዷችሁ አንድ ላይ ስትሆኑ ነው። እናንተ ተነጣጥላችሁ ነገሮች አያምሩም። በቃ ምንም ደስ የሚል ነገር ስላልሆነ ማለት ነው። ስለዚህ ወደ ራሳችሁ ብትመለሱና ሀይሚ የብሩኬን ጥረት ተረድተሽ አንቺም ነገሮችን ለማስተካከል ብትሞክሪ የተሻለ ነው ብዬ አምናለሁ።